በዓለም ዙሪያ በሚሊዮኖች በሚቆጠር ኮፒ የተሸጠውና በታዋቂው ጸሐፊና መንፈሳዊ መምህር ኤካርት ቶሌ የተደረሰው ዘ ፓወር ኦፍ ናው የተሰኘው ታላቅና ሕይወትን ለዋጭ መጽሐፍ የሁላችንንም የግል ሕይወት የሚያሳይ አንድ አስገራሚ እውነትን አስፍሯል። ደራሲውም በመጽሐፉ ላይ እንዲህ ብሎ ድንቅ ሐሳቡን ይገልጻል። የሰው ልጅ ትልቁ ስቃይና የሰላም ማጣት የሚመነጨው ከውጭ ዓለም ችግር ሳይሆን እኛው ራሳችን በገዛ አይምሯችን ውስጥ ከምንፈጥረው የሐሳብ እስር ቤት ነው። አብዛኛው የሰው ልጅ አይምሮ በሁለት የውሸት ዓለማት ውስጥ ብቻ ይኖራል። ወይ አልፎ በሞተው ትላንት ውስጥ ሆኖ በጸጸት ይቃጠላል፣ አሊያም ገና ባልመጣው ነገ ውስጥ ሆኖ በፍርሃትና በጭንቀት ይርዳል። በዚህ መሃል ግን ብቸኛውንና እውነተኛ ሰላም የሞላበትን ጊዜ የአሁን ጊዜ ወይንም ደ ፕሬዘንት ሞመንት መሆኑን ሙሉ በሙሉ አጥቶት ይኖራል ይለናል። ይህ ሐሳብ የሁላችንንም አስገራሚ የህይወት ዘመን ስህተት ፍንትው አድርጎ ያሳየናል። ሁላችንም በህይወታችን የምንፈልገው አንድ ትልቅ ነገር አለ። እሱም ሰላም ነው። ብዙ ገንዘብ የምንፈልገው፣ ጠንክረን የምንሰራውና ትልቅ ደረጃ ለመድረስ የምንለፋው በመጨረሻ ሰላማዊና ደስተኛ ህይወትን ለመኖር ብለን ነው። ነገር ግን በሚያሳዝን ሁኔታ በውጭው ዓለም ስኬትን እያሳደድን ስንሄድ የውስጣችንን ሰላም እናጠዋለን። ዛሬ ሁላችንም የምንኖረው ጭንቀትና ፉክክር በበዛበት፣ ሁሉም ሰው በሚሮጥበትና የጭንቀት ሆርሞን እንደ ጎርፍ በሚፈስበት ዘመን ውስጥ ነው። በገንዘብ ሀብታም የሆኑ ነገር ግን ማታ ማታ እንቅልፍ የሌላቸው፣ አይምሯቸው እንደ ጦር ሜዳ የሚረብሻቸው በሚሊዮን የሚቆጠሩ ሰዎች አሉ። ዛሬ ግን ይህንን ችግር ልንቀርፍ አብረን ተገናኝተናል። ዛሬ የምንማረው በዙሪያችን ምንም አይነት ማዕበልና ፈተና ቢኖርም እንዴት የውስጣችንን ጸጥታ መጠበቅ እንደምንችልና እውነተኛ ደስታን ገንዘብ አድርገን እንዴት ሰላማዊ ህይወት መኖር እንደምንችል ነው። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥኑ ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጎን አይዘንጉ። ይህ ቪዲዮ ህይወታችሁን የመቀየሪያ ነጥብ ወይንም ተርኒንግ ፖይንት ሊሆን ይችላልና እስከ መጨረሻው በማድመጥ በውስጣችሁ ያለውን የሰላም ማጣት ጦርነት እንድታሸንፉ የሚያደርጓችሁን 10 ኃይለኛ ጥበቦች ቅሰሙ። በተለይ 9ኛውና 10ኛው ጥበብ እጅግ ጠቃሚ ሐሳብን ይዟልና ትልቅ ቁም ነገር እንደምትወስዱበት አንጠራጠርም። ቪዲዮውን እስከ መጨረሻው በመከታተል አብራችሁን ቆዩ። እንዲሁም ቪዲዮ አቅም እንዲኖረው ላይክ በማድረግ ጀምረው ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገራችን እንግባ። ብዙዎቻችን የውስጥ ሰላም ወይንም ኢነር ፒስ ሲባል በህይወታችን ውስጥ ምንም አይነት ችግር፣ ህመም፣ ዕዳ ወይንም ፈተና ሲጠፋ የሚመጣ ስሜት ይመስልናል። ነገር ግን ይህ ትልቅ ስህተት ነው። ምክንያቱም ችግር ፈጽሞ ከማይጠፋባት ከዚች ምድር ላይ ፍጹም የሆነ ውጫዊ ሰላም ማግኘት ከቶ አይቻልም። እውነተኛ ሰላማዊ ህይወት ማለት የውጭው ዓለም ጸጥ ሲል ሳይሆን በውስጣችሁ ያለው አይምሮ ጸጥ ሲል ነው። ማዕበሉና ችግሩ እያለ ነገር ግን ያ ችግር የእናንተን ውስጣዊ ደስታና እርጋታ መስረቅ ሲያቅተው ያኔ እውነተኛ ሰላም አግኝታችኋል ማለት ነው። ብዙ ሰዎች ሰላም የሚያጡት ለምንድን ነው ካላችሁኝ፣ አንደኛው ምክንያት የሌሎችን ህይወት ከራሳቸው ህይወት ጋር ማወዳደር ሲጀምሩ ነው። ሁለተኛውና አደገኛው ምክንያት ደግሞ ፈጽሞ መቆጣጠር የማይችሉትን የውጭ ሁኔታ ማለትም የሰዎችን አስተያየት፣ የአየር ንብረትን ለውጥ፣ የሀገሪቱን ኢኮኖሚና መሰል አንኮንትሮለብል ኮንዲሽኖችን ለመቆጣጠር ስለሚታገሉ ነው። ነገር ግን እዚህ ጋር ሁላችንም ማወቅ ያለብን አንድ ወሳኝ ነገር አለ። ሰላማዊ መሆንና ደካማ መሆን ፈጽሞ የተለያዩ ነገሮች ናቸው። ሰላማዊ ሰው ማለት ለችግር እጅ የሰጠ ሰነፍ ሰው ማለት አይደለም። ሰላማዊ ሰው ማለት መቆጣጠር በሚችለው ስራው ላይ ብቻ ሙሉ ጉልበቱን የሚያፈስ ነገር ግን መቆጣጠር በማይችለው ነገር ላይ ደግሞ አይምሮውን የማያስጨንቅ እጅግ ብልህና ጠንካራ ሰው ማለት ነው። የውስጥ ሰላም ማጣት ዝም ብሎ የሚያልፍ ጊዜያዊ የስሜት ጉዳይ አይደለም። የሰላም እጦት በህይወታችን ላይ የሚያስከፍለን ዋጋ እጅግ ከባድና አውዳሚ ነው። አይምሮአችን ሁል ጊዜም በጭንቀት በንዴትና በጸጸት ሲሞላ መጀመሪያ የሚጎዳው ጤናችን ነው። የጭንቀት ሆርሞን የሆነው ኮርቲሶል በደማችን ውስጥ ሲበዛ የበሽታ የመከላከል አቅም ይወድቃል፣ ቶሎ እናረጃለን። እንዲሁም ለከባድ የልብ ህመምና የደም ግፊት በሽታዎች እንጋለጣለን። ከዚህም ባለፈ ሰላም ያጣ ሰው ከሰዎች ጋር ያለው ግንኙነት ወይንም ሪሌሽንሺፕ ሙሉ በሙሉ ይበላሻል። በውስጡ ሰላም የሌለው ሰው ለቤተሰቡም ሆነ ለትዳር አጋሩ ሰላም መስጠት አይችልም። ሁል ጊዜ ይቆጣል፣ ይነጫነጫል፣ የሚወዳቸውንም ሰዎች በገዛ እጁ ያርቃል። ይህንን በሚገባ ከተረዱ ታላላቅ ሰዎች መካከል የሮማው ንጉስና የስቶይሲዝም ፈላስፋ የሆነው ማርከስ ኦሬሊየስ አንዱ ነበር። ማርከስ የዓለምን ግማሽ የሚያስተዳድር ግዙፍ ንጉስ ነበር። ነገር ግን በዙሪያው ጦርነት፣ ክህደትና አስፈሪ የፖለቲካ ሴራዎች ነበሩ። ይህ ሁሉ ሆኖ ግን እሱ ማታ ማታ ድንኳን ውስጥ ሆኖ ለራሱ በሚጽፈው ማስታወሻ ላይ የአንድ ሰው ህይወት ደስታና ሰላም የሚወሰነው በውስጣዊ ሀሳቡ ጥራት ላይ ብቻ ነው በማለት አይምሮውን ከውጭ ዓለም ጫጫታ
ነጥሎ በሰላም ይመራ ነበር። በዚህ ድርጊቱም የዓለም ጫጫታ ውስጡን እንዳይረብሸው ጠንካራ ግንብ መገንባት ችሏል። እናንተስ ዛሬ ባላችሁበት ሕይወት ጥቃቅን ነገሮች ሰላማችሁን እንዲሰርቁ ፈቅዳችኋል? እንዲያደርጋችሁ ከሆነ ይህንን አደገኛ መንገድ ዛሬውኑ መቀየር ግዴታችን ነው። በሐሳቤ ከተስማማችሁና ምንም አይነት ፈተና ቢበዛብን ይህንን እውነተኛና የማይናወጥ የውስጥ ሰላም እንዴት በሕይወታችን ውስጥ መገንባት እንችላለን ብላችሁ ከጠየቃችሁኝ ሁላችንም በየቀኑ በተግባር ላይ ልናውላቸው የምንችላቸውን 10 ጠንካራና ሕይወትን ለዋጭ ጥበቦችን እጅግ በጥልቀት አብረን እንመልከት። አንደኛውና ዋነኛው የሰላም ምንጭ በሕይወታችን ውስጥ ልንቆጣጠራቸው የምንችላቸውንና የማንችላቸውን ነገሮች አጥርቶ መለየት ነው። የሰው ልጅ አእምሮ ሰላም የሚያጣው ከሱ ቁጥጥር ውጭ በሆኑ ነገሮች ላይ ጉልበቱን ለማሳረፍ ሲታገል ነው። የሌሎችን ሰዎች አስተያየት፣ የአየር ንብረትን ለውጥ፣ የትራፊክ መጨናነቅን ወይንም ያለፈ ታሪክን ፈጽሞ ልትቆጣጠሩት አትችሉም። በእነዚህ ጉዳዮች ላይ ስትጨነቁ ምንም የሚለወጥ ነገር የለም። ታላቁ የግሪክ ፈላስፋ ኤፒክቲተስ እንዳስተማረው ሰዎችን የሚረብሻቸው በሕይወታቸው የሚፈጠረው ነገር ወይንም ክስተቱ ሳይሆን ለክስተቱ የሚሰጡት ትርጉምና ምላሽ ነው። አንድ ሰው ቢሰድባችሁ የሱ ስድብ ከእናንተ ቁጥጥር ውጪ ነው። ነገር ግን መበሳጨት ወይንም ችላ ብሎ ማለፍ 100% የእናንተ ቁጥጥር ነው። እውነተኛው ሰላም የሚመጣው ጉልበታችሁን መለወጥ በምትችሉት የራሳችሁ ድርጊትና አስተሳሰብ ላይ ብቻ ስታደርጉት ነው። ስለዚህ እናንተም ከዛሬ ጀምሮ የሚያስጨንቃችሁ ነገር ሲያጋጥማችሁ ወዲያውኑ ይህንን ነገር መቀየር እችላለሁ ወይ ብላችሁ ራሳችሁን ጠይቁ። መልሶ አልችልም ከሆነ እንደ መጥፎ የአየር ንብረት ተቀብላችሁ በፈገግታ አለፉት። ሁለተኛው የሰላም ጥበብ የምስጋና ኃይል ነው። አብዛኛውን ጊዜ አእምሯችን ፕሮግራም የተደረገው በጎደለን ባጣነውና በተበላሸው ነገር ላይ ብቻ ትኩረት እንዲያደርግ ነው። ይህ ኔጋቲቪቲ ቢያዝ የሚባለው አደገኛ የሰው ልጅ ተፈጥሮ ላለንበት ጤና እንዲሁም በሕይወታችን ውስጥ ለተሰጡን መልካም ነገሮች ዋጋ እንዳንሰጥ በማድረግ ሰላማችንን ይነጥቀናል። ነገር ግን ምስጋና ወይንም ግራቲቲዩድ ይህንን የአእምሮ ፕሮግራም ሙሉ በሙሉ ይሰብረዋል። በጠዋት ተነስታችሁ ስለተሰጣችሁ አዲስ ቀን ስታመሰግኑ አእምሯችሁ የደስታ ሆርሞኖችን ያመነጫል። ታዋቂዋ የቴሌቪዥን አቅራቢና ቢሊዮነሯ ኦፕራ ዊንፍሬ ለሕይወቷ ስኬትና የውስጥ ሰላም ትልቁ ሚስጥር የምስጋና ማስታወሻ ወይንም ግራቲቲዩድ ጆርናል መሆኑን ደጋግማ ትናገራለች። እጅግ በከፋ ችግር ውስጥም ሆና በየቀኑ ማታ ማታ ከመተኛቷ በፊት ቢያንስ 3 የምታመሰግንባቸውን ነገሮች ሳትጽፍ አታድርም ነበር። ታዲያ እናንተም ይህንን ከኦፕራ ዊንፍሬ ተማሩ። ሁላችሁም ማታ ማታ ከመተኛታችሁ በፊት በዛሬው ዕለት በሕይወታችሁ ውስጥ ጥሩ ለነበሩ 3 ትንንሽ ነገሮች ከልባችሁ የማመስገንን ልማድ አዳብሩ። እመኑኝ፣ ምስጋና የሰላምን በር መክፈቻ ቁልፍ ነው። ሶስተኛው ስትራቴጂ ሸክምን ማራገፍ ነው። በልባችን ውስጥ ቂም፣ ቁርሾና የበቀል ስሜት ይዘን ፈጽሞ ሰላማዊ ሕይወት መኖር አንችልም። ይቅር አለማለት ማለት እናንተ ራሳችሁ መርዝ ጠጥታችሁ የበደላችሁ ሰው እንዲሞት እንደመጠበቅ ያለ ከባድ ሞኝነት ነው። ቂም ስትይዙ የምትጎዱት በዳዩን ሳይሆን የገዛ አእምሯችሁንና ጤናችሁን ነው። ታላቁ የሰላም አባት ኔልሰን ማንዴላ ያለምንም ጥፋታቸው ለ27 ዓመታት በግፍ ታስረው ሲፈቱ በዳዮቻቸውን ከመበቀል ይልቅ ይቅርታን መረጡ። ማንዴላም ሲናገሩ ከእስር ቤቱ በር ወጥቼ ወደ ነጻነት ስራመድ ጥላቻዬንና ቂሜን እዛው ጥዬው ካልወጣው አሁንም በህሊናዬ እስረኛ እንደሆንኩ ቀራለሁ ብለው ነበር። ይቅርታ የምታደርጉት ለሰዎች ብላችሁ ሳይሆን የገዛ አእምሯችሁን ነጻ ለማውጣት ብላችሁ ነው። ታዲያ ከዛሬ ጀምሮ የእናንተም የተግባር እርምጃ ይህ ነው። ዛሬ በልባችሁ ውስጥ ቂም የያዛችሁበትን አንድ ሰው አስቡና በውስጣችሁ ለራሴ ሰላም ስል ይቅር ብያለሁ፣ ከህይወቴም ማሰናብቻለሁ ብላችሁ ያንን የቆየ ሸክም ከጫንቃችሁ ላይ አውርዳችሁ ጣሉት። አራተኛው መንገድ የስንፍናና የጭንቀትን ምንጭ ማድረግ ነው። ዛሬ ባለንበት ዘመን ትልቁ የሰላማችን ሌባ ያለማቋረጥ የምንመገበው አሉታዊ ዜናና የማህበራዊ ሚዲያ ጫጫታ ነው። አእምሯችን በቀን ውስጥ በሚሊዮን የሚቆጠሩ መረጃዎችን እንዲያስተናግድ አልተፈጠረም። ፌስቡክና ቲክታክ ላይ ሰዓታትን ስናጠፋ የሌሎችን የውሸትና ያሸበረቀ ህይወት እያየን የራሳችንን ህይወት እንጠላለን። እንዲሁም በየቦታው ያለውን አሳዛኝና የጦርነት ዜና ስንሰማ በከባድ ጭንቀት ውስጥ እንዋጣለን። ታዋቂው ጸሐፊ ካል ኒውፖርት ዲጂታል ሚኒማሊዝም በሚለው መጽሐፉ ዘመናዊው ሰው ሰላም ለማግኘት የዲጂታል ጽዳት ወይንም ዲጂታል ዲቶክስ ማድረግ ግዴታው መሆኑን ያስተምረናል። ስማርት ስልካችን የህይወታችን አገልጋይ እንጂ ጌታችን መሆን የለበትም። ስለዚህ እናንተም የተግባር እርምጃ ጠንካራ መሆን አለበት። ከዛሬ ጀምሮ ጠዋት ከእንቅልፋችሁ ስትነቁ የመጀመሪያውን 1 ሰዓት እንዲሁም ማታ ከመተኛታችሁ በፊት ያለውን 1 ሰዓት ፈጽሞ ስልካችሁን አትንኩ። አእምሯችሁን ከዲጂታል ጫጫታ አሳርፉት። እመኑኝ፣ ይህንን ካደረጋችሁ የውስጥ ሰላማችሁ ሲመለስ በግልጽ ታዩታላችሁ።
አምስተኛው ስትራቴጂ የሰላምን ግንብ መገንባት ነው። አብዛኛው ደግ ሰው ሰላሙን የሚያጣው ሰዎችን ላለማስከፋት ብሎ ለሁሉም ነገር እሺ ስለሚል ነው። አመናችሁም አላመናችሁም አቅማችሁ፣ ጊዜያችሁና ጉልበታችሁ ውስን ነው። ለሰዎች ሁሉ እሺ እያላችሁ ራሳችሁን አታስጨንቁ። በመጨረሻም በድካም ትወድቃላችሁ፣ አሊያም በርናውት ታደርጋላችሁ። እውነተኛ ሰላማዊ ሰው የራሱን ሕይወት የሚጠብቅበት ጤናማ ድንበር ወይንም ባውንደሪ ያለው፣ ሰዎችን አያስቀይምም፣ ነገር ግን በቆራጥነት አይሆንም። አልችልም ማለትን አሳምሮ ያውቅበታል። ታላቁ ባለሀብትና ኢንቨስተር ዋረን ባፌት የህይወቱን ስኬትና እርጋታ ሲገልጽ በስኬታማ ሰዎችና እጅግ በጣም ስኬታማ በሆኑ ሰዎች መካከል ያለው ልዩነት እጅግ ስኬታማ የሆኑ ሰዎች ለ99 በመቶ ነገር እምቢ ማለት መቻላቸው ነው ይለናል። ጊዜያችሁንና ሰላማችሁን ለማይጠቅም ነገር አሳልፋችሁ አትስጡ። ከዛሬ ጀምሮ እናንተ ማድረግ ለማትፈልጉትና ሰላማችሁን ለሚያሳጣ አንድ ጥያቄ ያለምንም ማመካኛና የጥፋተኝነት ስሜት እምቢ ብላችሁ በጽናት መመለስን ተለማመዱ። ስድስተኛውና የህይወታችሁን አቅጣጫ የሚቀይረው ህግ ከሐሳብ እስር ቤት መውጣት ነው። የመግቢያችን መሰረት የሆነው የኤካርት ቶሌ ትምህርት እንደሚያስረዳን ያለፈው ጊዜ ታሪክ ነው፣ አልቋል። የነገው ጊዜ ደግሞ ሚስጥር ነው፣ ገና አልመጣም። እጃችን ላይ ያለችው ብቸኛ እውነት ይህችው አሁን ያለንባት ቅጽበት ብቻ ናት። ሻይ እየጠጣችሁ ስለ ስራ ስታስቡ፣ ስራ ላይ ሆናችሁ ደግሞ ስለ ቤተሰብ ስታስቡ አሁናችሁን እያጣችሁት ነው። ታዋቂው የዜን ቡዲስት መምህር ቲች ናት ሃን ተአምር ማለት በአየር ላይ መራመድ አይደለም፣ ተአምር ማለት በዚህች ሰዓት በዚህች ቅጽበት አሁን ባለንበት መሬት ላይ ሙሉ በሙሉ ተገኝተን መራመድ መቻል ነው ይለናል። ስለዚህ እናንተም አሁንን አጣጥሙት። ሻይ ስትጠጡ ሻዩን ብቻ ጠጡ። ከሰዎች ጋር ስታወሩ ሙሉ ሀሳባችሁን እዛው አድርጉ። ይህንን እንዴት እንለማመድ ካላችሁኝ ለጅምር ያህል በቀን ውስጥ ቢያንስ ለ5 ደቂቃ ምንም ነገር ሳታስቡ አይናችሁን ጨፍናችሁ ወደ ውስጣችሁ በሚገባውና በሚወጣው ትንፋሽ ላይ ብቻ ትኩረት በማድረግ አይምሯችሁን ወደ አሁን ጊዜ መልሱት። ሰባተኛው የሰላም ጥበብ የራስን መንገድ ብቻ መመልከት ነው። በህይወታችሁ ውስጥ ትልቁ የደስታና የሰላም ሌባ ንጽጽር ነው። የእገሌ መኪና አምሮበታል፣ የእገሊት ትዳር ያምራል እያልን የሌሎችን የውሸት የውጭ ህይወት ከራሳችን እውነተኛ የውስጥ ህይወት ጋር ስናወዳድር ሰላማችን ይደፈርሳል። ሁላችንም በዚች ምድር ላይ የተሰጠን የፈተና ወረቀት ወይንም የህይወት መንገድ የተለያየ ነው። አንዱ የተፈተነበትን ጥያቄ እናንተ ልትመልሱት አትችሉም። የቀድሞ የአሜሪካ ፕሬዝዳንት ቴዎዶር ሮዘቨልት ንጽጽር የደስታና የሰላም ሌባ ነው ወይንም ኮምፓሪዥን ኢዝ ዘ ቲፍ ኦፍ ጆይ በማለት ታላቅ ንግግር አድርገው ነበር። ራሳችሁን ማወዳደር ያለባችሁ ትላንት ከነበራችሁት የራሳችሁ ማንነት ጋር ብቻ ነው። ምናልባት እስከዛሬ ማህበራዊ ሚዲያ ላይ ገብታችሁ የሰዎችን ህይወት በማየት ራሳችሁን ስትወቅሱ ከነበረ ዛሬውኑ ያንን አካውንት አንፎሎ አድርጉ። የራሳችሁን በረከትና ያላችሁን ነገር ብቻ ማየትም ጀምሩ። ስምንተኛው ኃያል መንገድ የህይወትን ሸክም ማቅለል ነው። ዘመናዊው ማህበረሰብ ብዙ ዕቃ፣ ብዙ ልብስ፣ ብዙ ጓደኛ ካለህ ደስተኛ ትሆናለህ ብሎ ያስተምራል። ነገር ግን እውነታው ተቃራኒ ነው። ህይወታችሁና ቤታችሁ በዕቃ፣ በማይጠቅሙ ሰዎችና በተወሳሰቡ እቅዶች በተሞላ ቁጥር አይምሯችሁ ይታፈናል። ቀላል ህይወትን ወይንም ሲምፕሊሲቲን መምረጥ ግን የሰላም ቁንጮ ነው። አፕልን የመሰረተው ስቲቭ ጃብስ በቢሊዮን የሚቆጠር ዶላር እያለው ቤቱ ውስጥ ምንም አይነት የተንዛዛ ዕቃ አልነበረም። የሚለብሰው ልብስ እንኳን አንድ አይነት ጥቁር ሹራብና ጂንስ ነበር። ይህን የሚያደርግ የነበረውም የአይምሮውን ሰላምና ትኩረት አላስፈላጊ በሆኑ ውሳኔዎች ላለማባከን ነበር። እናንተም ይህንን ተግብሩ። ዛሬውኑ ቤታችሁ ወይንም ክፍላችሁ ውስጥ ገብታችሁ ላለፉት 6 ወራት ያልተጠቀማችሁበትን አላስፈላጊ ዕቃ ወይንም ልብስ አውጥታችሁ ለሌላ ሰው ስጡ፣ አሊያም አስወግዱት። አካባቢያችሁ ሲጸዳ አይምሯችሁ አብሮ ይጸዳል፣ ይረጋጋልም። 9ኛው ሚስጥር ነፍስን ማደስ ነው። የሰው ልጅ የተፈጠረው ከተፈጥሮ ጋር ተስማምቶ እንዲኖር እንጂ 24 ሰዓት በኮንክሪት ህንፃና በስክሪን ብርሃን ታፍኖ እንዲኖር አይደለም። አይምሯችን ሰላም ሲያጣ ተፈጥሮ ውስጥ መገኘት፣ ዛፎችን ማየት ወይንም ዝምታን ማዳመጥ አስገራሚ የመፈወስ ኃይል አለው። ታዋቂው ሳይንቲስት አልበርት አንስታይን አይምሮ በምርምር ሲደክምና ሰላም ሲያጣ ወደ ጫካ በመሄድ የእግር ጉዞ ያደርግ ነበር። ተፈጥሮን በጥልቀት ተመልከት፣ ያኔ ሁሉንም ነገር በተሻለ ሁኔታ ትረዳለህ ይልም ነበር። ተፈጥሮና ዝምታ አይምሮን ሪሴት ያደርጉታል። ታዲያ የእናንተም የተግባር እርምጃችሁ ግልጽ ነው። በየሳምንቱ ቢያንስ ለ1 ሰዓት ስልካችሁን ቤት ትታችሁ ዛፍ ወዳለበት ወይንም ተፈጥሮ ወደ ከበረችበት አካባቢ ሂዱ። በዚያም ምንም ነገር ሳታስቡ ዝም ብላችሁ ተፈጥሮን እዩ፣ ንጹህ አየርንም ተንፍሱ። ይህ አይምሮአችሁን በሰላም ያጥበዋል።
10ኛውና የመጨረሻው የሰላም ትልቁ ሚስጥር ራሳችንን መውቀስ ማቆም ነው። ብዙዎቻችን የራሳችን ክፉ ዳኞች ነን። ስህተት ስንሰራ ወይንም ያሰብነው ሳይሳካ ሲቀር ራሳችንን ያለ ርኅራኄ እንገርፋለን። አሊያም ከልክ ያለፈ ሰልፍ ክሪቲሲዝም በራሳችን ላይ እናውጃለን። እኔ እኮ የማረባ ነኝ፣ ምንም አይሳካልኝም እያልን ሰላማችንን እናወድማለን። ነገር ግን ፍጹም የሆነ ሰው የለም። ሰላማዊ ሕይወት ማለት ፍጹምነት ሳይሆን የራሳችንን ደካማ ጎን ተቀብለን ራሳችንን በፍቅር ማቀፍ ማለት ነው። ታዋቂዋ የሥነ ልቦና ተመራማሪ ብሬኔ ብራውን እውነተኛ ሰላምና ደፋርነት የሚመነጨው ፍጹም አለመሆናችንን አምነን ስንቀበልና ለራሳችን ርኅራኄ ወይንም ሰልፍ ኮምፓሽን ስናሳይ ነው ትለናለች። ጓደኛችሁ ቢሳሳት እንደምታጽናኑት ሁሉ ራሳችሁንም ማጽናናት አለባችሁ። ከዛሬ ጀምሮ ስህተት ስትሰሩ ወይንም ስትወድቁ ራሳችሁን ከመውቀስ ይልቅ መስታወት ፊት ቆማችሁ ምንም አይደለም፣ ሰው ነኝ፣ ተሳስቻለሁ፣ በሚቀጥለው አስተካክላለሁ፣ ራሴንም እወደዋለሁ ብላችሁ ለራሳችሁ ንገሩት። ራስን ማፍቀር የሰላም ሁሉ መሰረት ነው። ውድ ቤተሰቦቼ በዛሬው ዕለት እውነተኛ ሰላማዊ ሕይወት ማለት ምን ማለት እንደሆነና በ10 ጠንካራ ሳይንሳዊ መንገዶች እንዴት አይምሯችንን አረጋግተን የውስጥ ሰላማችንን መመለስ እንደምንችል እጅግ በጥልቀት ተምረናል። መቆጣጠር የማንችለውን ነገር መልቀቅን፣ ምስጋናን ማዳበርን፣ ይቅርታን፣ የዲጂታል ጫጫታን ማስወገድንና በአሁኑ ቅጽበት ውስጥ ብቻ መኖርን ተመልክተናል። እኔም ለዛሬ ከመሰናበቴ በፊት የአንድን ታላቅ ሰው ንግግር ላስታውሳችሁ። ታላቁ የሰላም ታጋይ ማህተማ ጋንዲ በዘመኑ የህይወት ዘመን ወርቅ የሆነ አንድ ወሳኝ ንግግር ተናግሮ ነበር። ጋንዲም ወደ ሰላም የሚያደርስ ምንም አይነት መንገድ የለም፣ ሰላም ራሱ መንገዱ ነው ይለናል። አደራ የምላችሁ ነገር ሰላምን ነገ አገኘዋለሁ አትበሉ። ዛሬ አሁኑኑ ሰላማዊ ሁኑ። አይምሯችሁን ከጭንቀት ነፃ አውጡት። የውጭው ማዕበል ምንም ቢሆን ምን የውስጣችሁን መርከብ ካልበሳው በስተቀር ፈጽሞ ሊያሰጥማችሁ አይችልም። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ከዛሬው ቪዲዮ ውስጥ የትኛው ነጥብ የበለጠ ልባችሁን እንደነካውና ከዛሬ ጀምሮ ተግባር ላይ እንደምታውሉት ከታች ባለው የኮመንት ሳጥን ውስጥ ጻፉልኝ። እኔም እያንዳንዷን ኮመንት አነባለሁ። የሰዎችን ክብርና ትኩረት ለማግኘት ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ላይ ምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።